ኢዜማ ላይ አክቲቭ አመራር የነበረ ምሳሌ ስራ አስፈጻሚ ብሔራዊ አመራር ውስጥ የነበረ አይ ኢዜማ ብሎ የለቀቀ አላውቅም። ፖለቲካዊ ጥያቄ ይዘው በትጥቅ ትግል የሚታገሉ አካላት አሉ። አንድ ቦታ ላይ አይደለም አጥር ላይ ነው የሚያስብሉ ወደዚህም የሚያረጉ ነገሮች አሉ። እሱ መጥራት አለበት ብዬ አስባለሁ። በሚጠበቅብን ልክ እየሰራ ነው ብዬ ማለት ነው። እሱን አለማረጋችን ብቻ ይቆጨኛል። እኔ በህግ ታውጇል እዚህ ሀገር ላይ ብዬ አስባለሁ። ተስፋ የሚያስቆርጠው የሚመስሉ ነገሮችም አሉ። ስለዚህ አለየለትም እንደሚለው ቆንጆ ቋንቋ ብንዘጋው ይናሳብ። ሰላም ጤና ይስጥልን። የተከበራችሁ የኢትዮጵያ ሪፖርተር ተከታታዮች ወቅታዊ ዝግጅታችን ካሁን ጀምሮ ወደ እናንተ ይደርሳል። እንግዳችን የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉዓለም ተገኘ ወርቅ ናቸው። ዶክተር ሙሉዓለም ለሚሰጡን ጊዜ ለመረጃዎት እጅግ አድርገን በቅድሚያ እናመሰግናለን። እድሉን ስለሰጣችሁን እኛም እናመሰግናለን። መልካም። ያው የኢትዮጵያን ወቅታዊ የማይነጣጠሉትን የፖለቲካ የማህበራዊ የሰላምና ደህንነት ጉዳዮችን ጠቅለል አድርገን ለማንሳት እንሞክራለን በቆይታችን። ወደ ሌሎች ጥያቄዎች መንደርደሪያ እንዲሆነን አሁናዊውን የኢትዮጵያ ሁኔታ በጥቅሉ በተለይም አሁን ያነሳናቸውን የፖለቲካ አውዱን ከሰላምና ደህንነት ከዜጎችም ከፖለቲካ አውዱም ደህንነት አንጻር ኢዜማ ምን አይነት መልከታ አለው? ከሱ ብንጀምር ጥሩ ይመስለኛል። መልካም። ሁሉንም አስፔክት ወይም ሁሉንም ዘርፍ ለመዳሰስ ያው ሰፊ ነው የሚሆነው። እንደው ግን አጠር ባለ መልኩ ስቲል ለውጥ ከመጣ ጊዜ ጀምሮ ከ2010 ጀምሮ ያለው የፖለቲካ ሁኔታ ወደ አንድ አቅጣጫ ሄዶ የተረጋጋ መስመር ውስጥ አልገባም። አሁንም በዛው መንገድ ነው ያለ ነው ብለን ልንል እንችላለን። ምናልባት እንደ ሀገር መቀጠል ያለመቀጠል ስጋቶች፣ ከጦርነት ጋር ተያይዘው የነበሩ ችግሮች፣ እርስ በርስ ያሉ እንትኖች፣ ፍጭቶች፣ ንጹሃን ዜጎች በተለያየ ቦታ የሚደርሱ ግድያዎች፣ የኢኮኖሚው ጉዳይ፣ የምጣኔ ሀብታችን ጋር የተያያዘ በተለይ ደግሞ የዜጎች ሰላምና ደህንነት ጉዳይ አሁን ባለው ሁኔታ እጅግ አሳሳቢ ነው ልንል እንችላለን። ምናልባት ይሄን ያለው ሁኔታ አሳሳቢ ነው ስንል አብረን ማንሳት ያለብን እሺ ምንድነው መፍትሄው ወይ ምንድነው መደረግ ያለበት የሚለው ነው። ለመፍትሄ እየተደረጉ ካሉ ሙከራዎች ምናልባት ናሽናል ዳያሎግ የምንለው ወይም ሀገራዊ ምክክር የምንለው እንደው ቢያንስ ፖለቲካዊ ችግሮቻችን ላይ የጋራ መግባባት ለመፍጠርና ለመረዳት እድል ይሰጣል ብለን እናስባለን። እሱ ደግሞ እስከዛሬ ያልሞከርነውን የውይይት በጠረጴዛ ዙሪያ ተቀምጦ የሀሳብ ልዩነቶችን አስቀምጦ ሀሳቦች ላይ የተመሰረተ ውይይት ለማድረግ የምናደርገው መንደርደር አለ። ይገባኛል። በትግራይ፣ በአማራ፣ በኦሮሚያ ክልል እንዲሁም በተለያዩ አንዳንድ የኢትዮጵያ አካባቢዎች ይሄን ሀገራዊ ምክክር ለማድረግ የሚያስችልም ሁኔታ ውስጥ እንዳልሆን በተለይ ከዜጎች ሰላምና ደህንነት አንጻር ከጸጥታ አንጻር ችግሮች እንዳሉ ይገባኛል። ግን እነዚህን ችግሮች አልፎ ወደ ጠረጴዛ ዙሪያ የመጣ የፖለቲካ ውይይት የማህበራዊ የምጣኔ ሀብታዊ የፖለቲካዊና የሰላምና ደህንነትን ጉዳይ አተኩረን ስናየው ያለንበት ሁኔታ በጠቅላላው ከተገለጸ ጥሩ የሚባል አይደለም። ብዙ ስራ ይጠበቅብናል። ያለንበት ሁኔታ ለብዙ ዜጎች አሳሳቢ ሁኔታ ውስጥ ነው። ከቦታ ቦታ መንቀሳቀስ እንደ ሀገር ሰላም የለም። ትልልቅ ክልሎች ላይ አሁንም የሰላም ነገር የለም። ዜጎች እንደ ልብ አይንቀሳቀሱም። ኢኮኖሚያችን የራሱን መንገጫገጭ ውስጥ እያለፈ ነው ያለው። ማህበራዊ ብዙ ጉዳዮች ይነሳሉ። ስለዚህ እንደው መዝነን ቀንሰን ደምረን ስናደርገው ክሪቲካል የሚባል በጣም በጥንቃቄ ልንይዘው የሚገባ አስቸጋሪ ወቅት ላይ እንዳለን ነው የሚሰማኝ። መልካም። እነዚህን ጉዳዮች እንደው ተንተን ደግሞ እያደረግን ነጣጥረን ለማየት እንሞክርና የሰላማዊ ትግል አውድን ምክንያቱም ያው እነዚህ ችግሮች አንድም ይፈታሉ ተብሎ የሚታሰበው በፖለቲካዊ መንገድ ስለሆነ በተለያዩ ፓርቲዎች አገላለጽ የኦልሞስት ሰላማዊ የትግል መንገድን የሚያስችል ሁኔታ የለም ብለው የሚገልጹት አሉ። ያ ማለት ደግሞ ያው በሌላ በኩል ወደ ትጥቅና ወደ ሌሎች እርምጃዎች ገፊ ምክንያቶች ይበዛሉ የሚል አንድምታ ያለው ይመስለኛል። ሰላማዊ ትግል አንደኛ እንደ ኢዜማ መመዘኛዎቹ አካሄዶቹ ምንድን ናቸው? የሰላማዊ ትግል ምክንያቱም መግለጫ ምናልባት አንዱ የሰላማዊ ትግል መንገድ ሊሆን ይችላል። ከዛ ባለፈ ግን ሌሎችም ኢንስትሩመንቶች ሊኖሩት ስለሚችሉ ኢዜማ ሰላማዊ ትግልን እንዴት ነው የሚመለከተው? ያለውንስ አውድ በምን መልኩ ነው የሚገልጸው? እውነት የሰላማዊ ትግል ለማድረግ የሚያስችል የፖለቲካ ሁኔታ አለው የአገሪቱ ላይ? ትግል የሚለው ኮንሰፕት ያው
ሰላማዊ ትግል ብለን እንወስደው እንቅስቃሴ ብለን እንወስደው ለምን የራሱ እንትን ስላለው ሰፊ ነው በትርጓሜ ውስጥ ስንሄድ ግን እንደው ጉዳዩ ላይ ለማተኮር ሰላማዊ ፖለቲካ እንቅስቃሴ የምታረጋው ፖለቲካ ችግር ውስጥ ሲሆን ፖለቲካው ጥሩ ቢሆን ብዙ ነገሮች ጥሩ መስመር ላይ ቢሆኑ ምንም ትግልም እንቅስቃሴው ምናምንም ያን ያህል እንትን ላይ ሆን ይችላል መድብለ ፓርቲ ሰላማዊ ይሆናል ኤግዛክትሊ ስርዓት ይኖራል በዛ ስርዓት ውስጥ የሚንቀሳቀሱ መድብለ ፓርቲዎች ይኖሩና በፖሊሲ ጉዳይ ላይ መሰረታዊ የሚባሉ ጉዳዮች ላይ ተስማምተው ደግሞ ስርዓቱም ራሱን ሀገሩን እየመራ ተቋማት ምናምን ሆነው የፖለቲካ ፓርቲዎች ሚና በፖሊሲ ሌቭል ላይ የሐሳብ ለሀገሪቱ የሚያዋጣው ይሄን አይነት ፖሊሲ ብንተገብር ነው ምናምን ወደሚል ነገር ላይ ይሄዳል አሁን ግን ለሱ እድለኛ አልሆንም እዛ ደረጃ ደርሰናል ለማለት በጣም እንቸገራለን እንደው ምናልባት መግለጫዎቻችንም ካያቸው ይሄን ጉዳይ የሚያጠናክሩ ናቸው ለምሳሌ በቅርብ ጊዜ ያወጣነው መግለጫ ካየ መንግስትና ፓርቲ እስካልተለያየ ድረስ ዲሞክራሲያዊ ስርዓት በመስራት አስቸጋሪ ነው እኛ ሀገር ላይ ምክንያቱም ዲሞክራሲያዊ ስርዓት ለመስራት መንግስት የመንግስትነት ኃላፊነቱን ሲያቅ ፓርቲ የፓርቲነት ኃላፊነቱን ሲያቅ ነው ብለን እናምናለን የዲሞክራሲያዊ ስርዓት ግንባታ ነው ወደ ለሰላማዊ ፖለቲካ ትግል ምቹ ሁኔታ እየፈጠረ የሚሄደው ወደዛ ለመሄድ ብዙ ስራ ይጠበቅብናል ለምሳሌ ሀገራዊ ምክክር እኮ ያስፈልጋል ያልነው እሱ ነው በፖለቲካ የማንፈታቸው ችግሮቻችን ምክንያት የሆኑ ጉዳዮች አሉ እነዛን ጉዳዮች ፖለቲካሊ ካልፈታናቸው ምጣኔ ሀብቱ ላይ ሰላሙ ላይ ማህበራዊ ግንኙነት ላይ የራሳቸው የሆነ አሻራ ወይም ጥላ ያሳርፋሉ ያ ደግሞ ማህበረሰብ ላይ የሚያመጡት የራሱ የሆነ ተጽዕኖ አለ ብለን ስለምንስማማ ይመስለኛል በመንግስት ስልጣን ያዘውን ፓርቲ ሌሎችም ተፎካካሪ ወይም ተቃዋሚ ፓርቲዎች ይሄን ጉዳይ እያቀነቀኑ ያሉት ብዬ አስባለሁ ስለዚህ ችግር መኖሩ ነው ሰላማዊ ትግል እንድታደርግ የሚያስገድድ ችግር መኖሩ ላይ ከተስማማን ላለው ችግር ደግሞ የሰላማዊ ፖለቲካ ትግል የተሻለ መፍትሄ ያለው ከዛ ውጭ ያሉ መንገዶችን አንደኛ እንደው ዝም ብለህ ካሰብከው ሞክረናቸዋል ሳይሞከሩ የቀሩ ያላየናቸው አዲስ መንገዶች አይደሉም ሞክረናል ሪፎርም ሞክረናል በጦርነት መጣ መንግስት ቀይረናል ኩዴታማ አይነት ነገር በለው ደርግ ያለውን ነገር ቀይሯል የሞከርንባቸውና የመጣናቸው መንገዶች ሁሉ ስኬታማ የምንፈልገውን የዲሞክራሲ ስርዓት ለመስራት አልሆኑንም ስለዚህ ያልሞከርነው አንድ የሚቀር የሚመስለኝ መንገድ በጠረጴዛ ዙሪያ ቁጭ ብለን ህመማችንን ዋጥ አርገን የሚሰማንን ስሜት ችለን በሰላማዊ መንገድ ተወያይተን ተነጋግረን የሚሆነውን ነገር ማየት ነው እሱ መንገድ አልሞከርነውም ብዬ አስባለሁ እሱ ደግሞ መንገድ the only የሚሳካበት መንገድ በሰላማዊ መንገድ ሲሆን በሰላማዊ መንገድ ካልሆነ አትነጋገርም በጠመንጃ እየተነጋገርክ ምክክር ምናምን ዋጋ አይኖረውም ስለዚህ የጠመንጃ የትጥቅ ትግል ጉዳዮች እንዲቆሙ ሽምግልናም ውይይት የሚደረግም እርቅም ሌሎች መንገዶችን ተከትሎ ወደ ምክክር እንዲያመጣቸው ማድረግ ነው ትክክለኛው መንገድ ብለን እናስባለን ከውይይት የሚመነጭ ከምክክር የሚመነጭ የመፍትሄ ሐሳብ ነው ለሀገር የሚጠቅመው ለፓርቲዎች የሚጠቅመው ወደፊትም የሚያስኬደን እንጂ ሌሎቹ የትግል መንገዶች ሞክረናቸው በግልጽ በሚያሳይ መንገድ አልተሳኩልንም በጣም ብዙ መከራ ውስጥ እንደውም የባሰ አዘቅት ውስጥ እየከተቱን እየሄድን ነውና ከዚህ ለመውጣት መወሰን ይፈልጋል የሚያዋጣ መንገድ ሰላማዊ ፖለቲካ ትግል እንደው እስከምን ድረስ ነው የሚሄደው ይሄ የሰላማዊ ትግል ያው ግዴታ በሰላማዊ ትግል እስከተባለ ድረስ ወደ ግጭት የሚወስዱ ሁኔታዎች እንኳን ቢኖሩ መታገስ የሚጠይቅ ሁኔታ አለ ብዬ አስባለሁ ያ ነገር እስከምን ድረስ ነው የሚሄደው ምክንያቱም በአንድ በኩል አሁን ሌሎች ተፎካካሪ ወይም ተቃዋሚ የምንላቸው ፓርቲዎች ራሱ ሁኔታው ነው ሰላማዊ ትግል እንዳይኖርና ወደ ግጭት እየገፋ ያለው ምክንያቱም ወደ ግጭት ደግሞ ብንገባ ኦልሞስት ከዚህ የባሰ ነገር አናይም ብለውም የሚቀርቡ ምክንያቶች አሉ ኢዜማ ደግሞ ለምሳሌ ያለፉትን 5 ዓመታት በሰላማዊ መንገድ ትግል ውስጥ ነኝ ብሎ ያምናል ብዬ አስባለሁ ምን ውጤት አምጥቷል በሱ ኢዜማ ከዛ ደግሞ ምን ያህል ድረስ ነው ሊሄዱ የሚችሉት እነዚህ በሰላማዊ መንገድ እየተባለ ለገዢውን ፓርቲ እስከምን ድረስ መታገስ ነው የሚሄደው ይሄንን ማወቅ ያው የሰላማዊ መንገድ ጠርዙ ወይም ቀይ መስመሩ ምንድነው ነው ባጭሩ ይመስለኛል ሰላማዊ መንገድ በቃን የሚባለው ሰላማዊ መንገድማ በቃን ካልክ ፖለቲካ ትግል አይደለም ከዛ በኋላ ፖለቲካ አለ ብዬ አላስብም ፖለቲካ ባለው ነገር ኤግዚስት የሚያደርገው ንግግር እስካለ ሰላም እስካለ በጦርነት ውስጥ ፖለቲካ አለ ብዬ አላስብም በግሌ ጦርነት ወይም ግጭት ውስጥ ስትገባ ፖለቲካ አይደለም ከዛ በኋላ ከፖለቲካ ውስጥ ወጣን ሜዳው የፖለቲካ ሜዳ የሚባለው ነገር ይቆማል ለምን የፖለቲካ ሜዳ ህግ አለው የፖለቲካ ሜዳ ፖለቲካ ከሆነ እንሰራለን ብለ ከተስማማ የፖለቲካ መሰረታዊ አሁን የምንላቸው ጉዳዮች አሉ ከዛ ውስጥ አንደኛው ዳያሎግ ነው
የፖለቲካ ዲሞክራሲያዊ ስርዓት እንዲያመጣ ነው የፖለቲካ ትግል የትኛውም ፓርቲ የሚያደርገው ይመስለኝ። ለምን የዲሞክራሲያዊ ጉዳይ መንግስትን በምርጫ ለመቀየር ስለምንፈልግ ነው ሰላማዊ ፖለቲካ እንቅስቃሴ ውስጥ ያለ ነው። ይሄ ሰላማዊ ፖለቲካ እንቅስቃሴ ደግሞ የተለያዩ ፓርቲዎች በሚያደርጓቸው የሀሳብ ፍጭት የተለያዩ ሀሳቦችን መስማት ከዛ ዜጎች ደግሞ በምርጫ ካርዳቸው የሚፈልጉትን መንግስት መምረጥ ወደ ዲሞክራሲያዊ ስርዓት ጀስቲስ ሌሎች እንዳልሆነው ግን ቢያንስ እንደው መሰረታዊውን ካየነው የመንግስት ስልጣን ሽግግር እንዴት ይደረጋል? ያ የመንግስት ስልጣን ሽግግር የሚደረገው ዲሞክራሲያዊ በሆነ መንገድ ሲሆን ለሀገር ይጠቅማል ብለን ከተስማማን በመሳሪያ የምታመጣው ለውጥ የዲሞክራሲያዊ መንገድ የሚደረግ የመንግስት ስልጣን ሽግግር አይደል። እሱ ደግሞ ለየትኛውም ሀገር ሰላም ምናምን ሲያመጣ አላየንም። ዲሞክራሲያዊ መንገድንም አይሰራም ብለን ካልን በዚህ ከተስማማን እዚህ ላይ መስማማት ክሪቲካል ስለሆነ እንደው እዚህ ጋር ለመስማማት ያክል ነው ፖለቲካዊ ጥያቄ ይዘው በትጥቅ ትግል የሚታገሉ አካላት አሉ። ለምሳሌ በስም ለማንሳት ያክል ሳይሆን የፖለቲካ ጥያቄዎች አለመመለሳቸው ነው አፍተር ኦል ለትጥቅ ትግል እንደ ገፊ ምክንያት የሚነሱት። እነዛን ምን ኮዝ ላይ ነው የምናስቀምጣቸው? ቤዛቸው ስቲል የፖለቲካ አይደለም። እነዚህ ኮዝህ ዲፋይንድ የሚሆነው በቱልህ አይደለም። ኮዝ ሊኖርህ ይችላል። የትኛውን ቱል ትመርጣለህ ነው ትንተና የምንለው። እኔ ማንም ሰው የትኛውም በሰው ደረጃ እንኳን ኢትዮጵያ ውስጥ ዓለም ላይ የትም ዓለም ላይ ሰው ልጅ መገፋት በደል ሲሰማው ነው የትጥቅ ትግልን የሚመርጠው። ምክንያቱም የተሻለ አማራጭ እንዳልሆነ ቁጭ ብለህ ብታወራ የተሻለ አማራጭ ስለሆነ ነው ልትባባል አትችልም። የተሻለ አማራጭ እንዳልሆነ ግልጽ ኮስት አለው። የሰው ህይወት ኮስት ያደርጋል። ከዛም ሎጂስቲክ ከሰላም ትግል ይልቅ ከባዱ ትግል የትጥቁ ነው። የሰላም ትግል አንጻራዊ ሆነ ካየኸው ብዙ ነገር የሚጠይቀው የትጥቅ ትግል። በምርጫ ደረጃ ካየኸው በጣም አድካሚው የትጥቅ ትግል ነው። ብዙ ነገር ውስጥ ታልፋለህ። ያንን ሰው ዝም ብሎ እንደው ጀስት ጠዋት ከእንቅልፉ ተነስቶ ይመርጠዋል ምናምን ብያል እንደዛ አላስብም። ግን ከኮስት አንጻር ነው አይደል አናላይዝ የምታደርገው አንድን ነገር የምትሰራ ምን ያስከፍለኛል? ያ የሚያስከፍለኝ ነገር የሚያመጣው የመጨረሻ ውጤትስ ምንድን ነው? ለሀገር ይጠቅማል? ለህዝብ ይጠቅማል? ለኔስ የተነሳውበትን ኮዝ ስኬታማ እንዲሆን ያደርገኛል ብሎ ማሰብ ነው። በዛ መንገድ ስንተነትነው ኢዜማ ስንተነትን ይሄንን የምናስቀምጠው ለዚህ ሁሉ ኮስት መሰረት ዜግነት ላይ የተመሰረተ ፖለቲካ ለመከተላችን ነው ብለን እናምናለን። የዘውግ ማንነት ላይ የተመሰረተ ፖለቲካ አንዱን በዳይ አንዱን ተበዳይ ያደርጋል። አስተሳሰቡ በራሱ ፍሬምወርኩ የአስተሳሰብ ውቅሩን ካየኸው አንተ በዳይ ስትሆን ነው እኔ ተበዳይ የምሆነው። ስለዚህ በዳይ ያለ ተበዳይ ያለ ያ በራሱ ብሶት ይወልዳል። የብሔር ፖለቲካ ውስጥ አሁን እንደሚባለው ዘውግ ማንነት ላይ የተመሰረተ ፖለቲካ ውስጥ እስከቀጠልን ድረስ በሰላማዊ መንገድ የምታደርገው ፖለቲካ የለም። የሚነሳው ልዩነት ላይ ነው። ልዩነት ላይ ከተመሰረተ ደግሞ አንተ ጠላት ነህ፣ እኔ ወዳጅ ነኝ። ከጠላት ጋር ምን ውይይት አለ? በቃ ጠላት መኖር የለበትም። ወዳጅ ነው። ወዳጅ ደግሞ የምትለው ያንተን የሚመስል ያንተን ዘውግ ማንነት ያዘ። ስለዚህ የፖለቲካ ስሪቱ ለምናደርገው የፖለቲካ ትግል የራሱ መሰረት አለው። እንደው ዲፕ ዳውን ወርደን በትክክል ካየነው እሱ ነው። ግን ሁለቱም ወደ ሰላማዊ መንገድ የሚያመጣው ለምሳሌ የትጥቅ ትግል ውስጥ የገቡ ሰዎችን በቃ የትጥቅ ትግል ብለህ የሞራል አይነት ሚዛን ላይ አስቀምጠህ ክፉ ሰው ስለሆነ ነው ይሄን የመረጠው ወይም እንትና እኮ እንደሚያደርገው ጥሩ ሰው ስለሆነ የሚል አይነት ምዘና ፖለቲካ አይደለም። ያሉ ችግሮችን ለመፍታት የተሻለ መንገድ ሰላማዊ ውይይት፣ ምክክር ማድረግ ነው የሚለው ላይ ከተስማማን እሱ እንዴት ይመጣል የሚለው ላይ በቅን ምንድነው ፖለቲካል ዊል የሚባለው ወይም ቅን ፍላጎት ብቻ ቅን ውሳኔ ይፈልጋል። እሱን ለማድረግ ደግሞ በመንግስትም በተፎካካሪ የሚባለው ወይም ደግሞ ትጥቅ አንስቶ ጫካ ገቡ ከሁለቱም ወገን ይፈልጋል። ነገሩን ካየኸው ይሄ የሰላምና የምናምን ጉዳይ በደንብ አንደኛ ኮምፕሌክስ ነው፣ በጣም ውስብስብ ያደርጋል። ከዛ ደግሞ መልቲ ቫሪያብል ብዙ አይነት ግብአቶች ወይም ምንድነው ብዙ አይነት የሚመለከታቸው ባለድርሻ አካላት ኢንቮልቭ ያደርጉበታል። መፍትሄው ግን ሰላም ነው። የሰላማዊ ውይይት የትኛውም ኮዝ ኖሮት በትጥቅ ትግል ውስጥ ያለን ሰው ብትጠይቀው ምርጫው ሰላማዊ ነው። የሰላማዊ መንገዱ ስላልሆነልኝ ነው እንጂ የሚልህ የሰላማዊ መንገዱ ትክክለኛ መንገድ አይደለም የሚል አይመስለኝም። በእኔም ማረዳድ የሰላማዊ መንገድ ነው ትክክለኛው መንገድ። ያን የሰላማዊ መንገድ ውስጥ መራመድ እንድንችል የሚያስፈልጉ ስራዎች አሉ። ከመንግስት ከታጠቁም ኃይሎች ከተለያዩ እንደ ፖለቲካ ፓርቲ ተቋቁመ ሀሳብ አለኝ ብለህ የሀሳብ ልዩነቶች ያሉህን ሀሳቦች ለማስተናገድ የትጥቅ ትግል ከመረጥክ ትጥቅ ትግል ውስጥ መሆን ነው። የፖለቲካ ትግል ወይም አሁን የምለው የሰላማዊ ትግል ከመረጥክ በጣም መጥፎ የሚያደርገው ሲምታታ ነው። ሲምታታ ማለት በሰላማዊ ትግል ነው የምታገለው እያልክ መሳሪያ ማንሳት ወይም ደግሞ ይሄንን ማሳካት የምፈልገውን ነገር በጉልበት አሳካለው እያልክ ደግሞ በሰላማዊ እሆናለሁ ማለት ሁለቱ ትንሽ ይጣረሳል። ስለዚህ ክሊር ይፈልጋል ለውይይትም ለድርድርም ወደ መፍትሄም እንዲመጣ እሱ በጣም ቤዚክ ነው። የተፎካካሪ ተቃዋሚ የሚባሉ ፖለቲካ ፓርቲዎች በኔ እይታ እንደ ግሌ እይታ ነው ይሄን የምነግርህ በትጥቅ ትግል ካመኑ
ፖለቲካን ማራመድ በጣም ከባድ ነው ብዬ አስባለሁ። ፖለቲካን ለማራመድ የመጀመሪያው አላባዊ ወይም መሰረታዊ የምንለው ዳያሎግ ላይ መስማማት ነው። ዲሞክራሲያዊ ስርዓት መገንባት ስለሆነ አልቲሜት ግባችን ለዳያሎግ ለምክክር ክፍት መሆን ይፈልጋል። እያመምህም ስለተመቸህ አይደለም ትግል ውስጥ የምትገባው ምቹ ስለሆነ ስላልሆነ ከነህመምህ ለመደራደር ለመወያየት ኮሚትድ መሆን ይፈልጋል ብዬ አስባለሁ። አሁን ያለውን ከነዚሁ ፖይንቶች በመነሳት እንደው ምክንያቱም ለምሳሌ በትጥቅ ትግል እየታገሉ ወይም እየተንቀሳቀሱ ያሉት ብቻ ሳይሆን ቅርብ ጊዜ አንድ የፖለቲካ ፓርቲ አሁን አገራዊ ምክክር ኮሚሽኑ ላይ እንኳ እንዳይሳተፍ እንቅፋቶች እየደረሱበት ከመንግስት አካላት መሆናቸውን የሚገልጹ አሉ። አሁን ያለውን የገዢ ስርዓት አሁን ያለውን የመንግስት ስርዓት ከነዚህ መነሻዎች አንጻር ከሰላማዊ አውድ ቅድም እንዳነሳ ነው። ምክንያቱም አሁን ሌሎቹም ምክንያት ኖሯቸው ግን መጨረሻ ላይ ይሄ ሁለቱን የማምታታት ጉዳይ በእርሻ አገላለጽ ማለት ነው እዛ ውሳኔ ላይ ደርሰው ኦልሬዲ አገሪቱ ላይ አሁን በሰላማዊ መንገድ የሚታገሉ አሉ፣ በትጥቅ ትግል ደግሞ እየተንቀሳቀሱ ያሉ አሉ። ግን ተመሳሳይ ጥያቄዎች የማንሳት ጉዳይ ይታያል። እዚህ ከተማ ላይ የተቀመጡ ፓርቲዎችና ጫካ ሆነው የሚንቀሳቀሱ አካላት በሀገራዊ ምክክሩ ላይ እምነት የማጣት ጉዳይ፣ የሰላማዊ አውዱ እጅግ የመጥበብ ጉዳይና ኦልሞስት የሚያስችል ሁኔታ የለም የሚል ድምዳሜ ላይ እስከመድረስ ከነዚህ ነገሮች አንጻር አሁን ያለው መንግስት መዋቅር ምን ክፍተቶች አሉበት? ምንስ ማስተካከል አለበት? ምንስ ደግሞ ጠንካራ ጎኖች አሉት? እስካሁን እኔ እንደ መንግስት ለይተን ስናየው ፓርቲ መንግስት የሚለው ክላሪቲ ቅድም እንዳልከው ነው። ግን ያነሳው አንድ ክሪቲካል ነጥብ አለ። የፖለቲካ ፓርቲዎች ሆነው ግን ደግሞ የትጥቅ ትግል ጉዳይ ላይ ሁለቱን መለያየት ብዬ ያነሳው እኔ ባለኝ መረጃ በጣም ብዙ አዳዲስ ፖለቲካ ፓርቲዎችም እየተመዘገቡ እንዳለ አውቃለሁ። እሱ ላይ መረጃ ብቻ ተነስቼ ደግሞ ያው አዳዲስ ፓርቲዎች እየተመዘገቡ ስለሆነ ያው ሰላም ነው ልልህ አልችልም። ወይም ደግሞ ያሉ ፓርቲዎች ደግሞ በሰላም መታገል አልቻለም ስላሉ ብቻ ደግሞ ተነስቼ ምን ሰላም አለ ልልህ አልችልም። መለኪያው ክሊር መሆን አለበት። አንድ ሰላማዊ የፖለቲካ ትግል ለማድረግ መለኪያ ብለን የምናስቀምጣቸው ነገሮች ሀሳብን በነፃነት መግለጽ፣ ከዛ የፖለቲካ ውድድር ስልጣንን በምርጫ ለማግኘት ምናምን ብለን ልንዘረዝር እንችላለን። እንደው ቱ ቢ ቬሪ ስፔሲፊክ እና ጉዳዩን እዚህኛው ላይ እሱኛው ስላልሆነ ዋናው ሀሳቡ አሁን ያሉ ፖለቲካ ፓርቲዎች እንደዚህም ብለው የሚያስቡ ይኖራሉ። በተለይ ግን ናሽናል ዳያሎግ ላይ ያለኝ ሀሳብ ያልተደረገ አርገን አናውቅም ከዚህ በፊት። አሁን በምናደርገው ሂደት ውስጥ በስራ የምንማራቸው ነገሮች ይኖራሉ። እኔ ግን ናሽናል ዳያሎግን ለአንድ መንግስት ምናምን አልሰጥም ወይም መስጠት አለበትም ብያለሁ። የእሱም ሮል ብቻ ነው ብያለሁ። እዛ ውስጥ ፓርቲ አሁን መንግስት የሆነው ፓርቲ ልክ እንደ ኢዜማ ልክ እንደ ሌሎቹም ፓርቲዎች ሁሉ እኩል ስቴክ ነው ያለው፣ እኩል ኃላፊነት አለ። መንግስት ስትሆን ግን የመንግስት እንትኖች ፋሲሊቴሽን፣ ሎጂስቲክስ ምናምን ውስጥ የተሻለ ባለድርሻ አካል ሊሆኑ ይችላሉ። ነገር ግን አንድ ፓርቲ እኔ እንደ ኢዜማ ፓርቲ እዚህ ናሽናል ዳያሎግ ላይ ያለኝ ስቴክ ከሌላ ፓርቲ የተለየም የበለጠም ያነሰም ነው ብዬ አላስብም። ፈቃጅም ከልካይም የለኝም እዚህ ነገር ላይ ለመሳተፍ። ችግር ካየው የናሽናል ዳያሎግ ወይም ሀገራዊ ምክክሩ ላይ ችግር ካለ ወይም አሰራሩ ላይ ችግር ካለ ኮሚሽኖቹ ለምሳሌ እኛ ችግር አለ ብለን ስናስብ አንድ ክልል ላይ የተሳታፊ ተብለው አጀንዳ ውይይት ነው ተብለው የተሰበሰቡ የአንድ ፖለቲካ ፓርቲ አባሎች ብቻ ናቸው ብለን ስላ በደብዳቤ እንደዚህ አይነት ሀገራዊ ምክክር የለም። ሀገራዊ ምክክር should be inclusive። ይሄ እዚህ ያለው ይሄ ነው ስህተት ነው ብለን እንዲታረም እንጠይቃለን። ማንን? ሀገራዊ ምክክር ኮሚሽን። ይሄን ስራ ሬስፖንሲብል የሆነው ኮሚሽኑ ችግር ካለ እየሞከረ እየሰራ ምናምን ያለ ተቋም ነው፣ ሊበረታታ ይገባል ብዬ አስባለሁ። ክፍተቶች ሲኖሩ ደግሞ ይሄን ክፍተት ስፔሲፊካሊ ለኮሚሽኑ ሰጣለሁ እንጂ መንግስት ስለሆነ ሌላ ፓርቲ ስለሆነ ምናምን ብዬ አልወስደውም። ለምን ናሽናል ዳያሎግ የሁላችንም ቴብል መሆኑን ማረጋገጥ ከኛ የሚጠበቅ ስራ ነው። አንተ አጀንዳህን ካላስገባ በምትባለው ውክልና ላይ ካልተገኘ ደብዳቤ ሲደርስ ሪስፖንድ ካላረክ ድክመቱ ያንተ ነው የሚሆነው። እነ ኢዜማ ግን ሰው አምጡ ወይም እንደዚህ ጉዳይ ተብለን ስንጠየቅ ሪስፖንሲብል ሆነን አክቲቭሊ ኢንጌጅ እናደርጋለን። ችግሮች ሳሉ ፐርፌክት ነው እያልኩኝ ወይ ፍጹም ስለሆነ አይደለም። ችግሮች ካሉም ግን እኛ ናሽናል ዳያሎግ እንዲሳካ ነው የምንፈልገው። ኢዜማ ልክ እንደማንኛውም ሌላ ይሄን ሀሳብ እንደሚጋሩ ፓርቲዎች ስኬታማ ናሽናል ዳያሎግ እንድናደርግ እንፈልጋለን። ስኬታማ ናሽናል ዳያሎግ ደግሞ ሁሉንም አካታች እንዲሆን አለበት፣ አሳታፊ መሆን አለበት እንላለን። ሁሉም እንዲካተቱ ሁሉም እንዲሳተፉ የምንችለውን ሀሳብ ሁሉ እንሰጣለን። ፓርት ኦፍ ኢት ለመሆን እንሞክራለን። ናሽናል ዳያሎጉ ቢሳካ ከተሻለ ሁላችንም ኃላፊነቱን ወስደን እንዲሳካ መስራት አለብን ብዬ አስባለሁ። መካተት ያለባቸው ያልተካተቱ አካላት ይካተቱ፣ ድርድር ይደረግ፣ ሽምግልና ይደረግ፣ ወደ ሰላም የሚወስዱ የመንኛውም መንገዶች ካሉ ይጠረጉ።
ሁሉም ይካተት ሁሉም ያለበት ናሽናል ዳያሎግ እናርግ እንላለን። አሁን የምትላቸው ወይም ያልከኝ ለምሳሌ ናሽናል ዳያሎጉ ልክ ስላልሆነ የለሁም ማለት እኔ ብዙ ጥቅም ናሽናል ዳያሎጉን አያሳካውም ብዬ አስባለሁ። ናሽናል ዳያሎግ ላይ ከተስማማን አንድ ያልሞከርነው ውይይት አለ። ምክክር አላረግንም፣ ቁጭ ብለን ተነጋግረን ውሳኔ አልሰጠንም፣ ወይም ቢያንስ ችግራቻችን ላይ አልተማመንም። እሱ ካለ ይሄ ነገር እንዴትም ተብሎ እንዲሳካ ማድረግ የምችለውን ነገር ሁሉ አረጋለሁ። ያ ነገር እንዲሳካ ጥረቴን ሁሉ አረጋለሁ። ኃላፊው ማነው? የምክክር ኮሚሽኖች። ችግር ሳይ ኮሚኒኬት የማደርገው እነሱ መንግስት እንደዚህ አድርጎ አስቸገረኝ፣ ይሄን መስራት አልቻልኩም ካሉ ከነሱ ጋር ብሬ ቆሜ ይህን ችግር እየፈጠረውን አካል እጋፈጣለሁ እንጂ ከናሽናል ዳያሎግ ራሴን ውጭ አላረግም፣ ወይም ናሽናል ዳያሎጉን ከውጭኛ አልወቅሰውም ማለት ነው ፕሮሰሱ። ኦኬ። ግን እዚህ ጋር አሁን ለምሳሌ ያንን ጥያቄ ያነሳሁበት ምክንያት አንድም ኢዜማ በተደጋጋሚ መግለጫዎቹ ላይ የሚያወጣው ጉዳይ የመንግስትና ፖለቲካ ፓርቲ ኦልሞስት ያልተለያየበት አውድ ውስጥ ነው ያለ ነው። በዚህ ሁኔታ ውስጥ የፓርቲው ወይም ደግሞ መንግስት ብሎ መከፋፈል በማይችልበት ሁኔታ ውስጥ አሁን ሂደቱ ልክ አይደለም ብለው ብቻ የሚወጡትን አልነበረም ያነሳሁት። እንዳንሳተፍ የሚያደርጉ ሁኔታዎች እየተፈጠሩ ነው በሚል ወይም ደግሞ ኦልሞስት እኛን ያገለለ ነው የሚሉ ምክንያቶችም ስለሚቀርቡ ነው። ለዛ ደግሞ መንግስት ወይ ፓርቲ ብለን ለይተን ሪስፖንሲቢሊቲ የሚሰጥበት ሲስተም ውስጥ ነን ብዬ አላስብም፣ ከኢዜማ መግለጫዎች አንጻር ማለት ነው። ያንን ነው እንዴት ነው ማንጋ ነው ኮሚሽኑ የመንግስት ኢንተርፈረንስም ካለ ወይ ደግሞ መንግስት እንዲሰራ እንዲያግዘው መንግስት ፓርቲ ሊያግዝ አይችልም። ቅድም ባልኩ እኩል ስቴክ ስላለን መንግስት እንዲያግዘው የሚፈልግም ነገር ካለ ኮሚኒኬት ማድረግ፣ በፓርቲና በመንግስት መካከል ያለውን ልዩነት ለይቶ መስራት የኮሚሽኑ ኃላፊነት ይሆናል። መንግስት አሁን የለመደው ነገር ስለሆነ እንደ ፓርቲ ነው እንደ መንግስት ነው እየሰራ ያለው ተምታቶበት፣ ቅድም እንዳልኩ አጀንዳ ምናምን ሲባል አባሎቹን ሁሉ ከቶ የምንድን ነው ስሙ የሀገራዊ ምክክር ተደረገ ሁሉም ካለ ጥፋቱ የማን ነው? የኮሚሽኑ። ይሄን አይነት አጀንዳ አሰባሰብ የለም፣ ስህተት ነው። ምክንያቱም የተካተተው መንግስት ብቻ ነው። ለዛ ነው አሁን ይኸውልህ የኛ ኃላፊነት ብዬ ቅድም ክሊር ያደረኩልህ እሱ። ይህንን ሳይለይ ለሚሰሩ ስራዎች ኮሚሽኑ በመንግስትና በፓርቲ መካከል ያለውን መስመር ለይቶ እየሰራ ነው ብዬ አስባለሁ። ክፍተቶች ሲኖሩ ክፍተቶቹን ለማረም በጣም ዝግጁ ናቸው። ያረሙበትን ደብዳቤ ጠይቀን ለማረም የሄዱበትን ርቀት አይተናል፣ አርመዋል። ለምሳሌ ተደርጎ የነበረን ስብሰባ ድጋሚ አድርገዋል። ተሳታፊዎቹ ሁሉንም ያካተተ አይደለም። በተደጋጋሚ ሚዲያ ላይ እየወጡ ለምሳሌ ትጥቅ ይዘው ጫካ የሄዱ ወንድሞቻችን እህቶቻችንን በሰላማዊ መንገድ እዚህ ነገር ውስጥ ለመሳተፍ ችግር የገጠመን ለማደራደር፣ ለማሸማገል፣ ለማነጋገር ዝግጁ ነን፣ በራችን ክፍት ነው እያሉ ነው። ይሄ በጣም የሚበረታታ የሚደገፍ ነገር ነው ብዬ አስባለሁ። አንዳንዱ እንደውም ከአዋጅ የሚነሱ ብዙ ጊዜ የምሰማቸው ከአዋጅ ከተሰጣቸው ስልጣን አንፃር ይለዋል። ግን እዚህኛው የእውነት ፕራክቲካሊ ለእነዚህ ነገሮች ኢዜማ አለ ብሎ ያምናል። ምክንያቱም እነዚህን ጥሪዎች አሁን ያነሷቸው አካላት ፓርቲዎቹ መንበላቸው ጫካ ያሉት አካላት ጀስት ክፍትነን የሚል ከንግግር የዘለለ ጉዳይ እንዳልሆነ ያነሳል። ስለዚህ አሁን ጥያቄያችን ወጥቷል። ከዛ አይደል አሁን እየጠየቅን ያለነው ኮሚሽኑ የሚችለውን ነገር ቢያደርግም ግን ደግሞ ከመንግስት በኩል ያለውን ዊል እንዴት ታዩታላችሁ? ፖለቲካል ዊል ወይም ደግሞ ከመሳሪያ ከያዙት ኃይል ያለውን ዊል እንዴት ታዩታላችሁ ይሆናል ጥያቄው። እዛኛው ላይ ተስማምተን አልፈን ይሄኛው ሌላ አጀንዳ ይሆናል። እኔ ሙሉ ለሙሉ ዊል የለም ብዬ አስባለሁ። ምክንያቱ ካልከኝ እዚህ አይነት ተሳትፎ ውስጥ ራሱ የፓርቲው ሰዎች ኢንቮልቭድ ናቸው ብዬ አስባለሁ። ሀገሪቷ ውስጥ ላሉ የዜጎች ሰላም ማጣት ትልቁን ኃላፊነት የሚወስዱ የመንግስት አመራሮች እጃቸው አለበት። ይህ ደግሞ መንግስትም አይክድም። መንግስት ስል ፓርቲ መንግስት የሆነውን ፓርቲ ሁለቱን መለየት ክላሪቲ የመንግስትነት ስልጣን የያዘው ፓርቲ አባል የሆኑ እዚህ ጉዳይ ላይ እጃቸው የተነከረ አመራሮቹን ኃላፊ የሚባሉትን ሰዎች ማናገር፣ ስርዓት እንዲይዙ ማድረግ፣ መስመሩን መገንባት የማን ኃላፊነት ነው? መንግስት ስልጣን የያዘው ፓርቲ ኃላፊነት ነው። በመንግስት በኩል ያሉ ሙከራዎች ለምሳሌ ደግሞ ሽማግሌዎች ሲላኩ ሽማግሌዎቹን አለማክበር ምናምን የምናያቸው አሉ። በተቃራኒ ደግሞ ታጠቅም በሚሉ ኃይሎቹ ጋር ማለት ነው። ታጣቂ ኃይሎቹም ደግሞ ለሰላም የሚከፈለው መስዋዕትነት በአንድ እጅ አይጨበጨም። ሰላም በአንድ እጅ አይመጣም። ያሉ የፖለቲካ ጥያቄዎችን በጠረጴዛ ዙሪያ መነጋገር እንድንችል ዊል ማሳየት ያስፈልጋል። ዊል በሁለቱም ሳይድ ካልሆነ በስተቀር መንግስት የፈለገ ኮሚትድ ቢሆን ወይ ታጣቂዎቹ የፈለገ ኮሚትድ ቢሆን የትም አካባቢ ላይ የምናያቸው ኢቨን ኢንክሉዲንግ አሁን ባለው የህወሓት ጉዳይ ቀጣይ የሀገራዊ ምክክር ላይ የትግራይ ክልል እንዴት ይወከላል የሚለው ትልቅ ኢሹ ነው የሚሆነው። አማራ ክልል በጣም ብዙ ቦታዎች ላይ ይሄን ነገር ማድረግ ኦሮሚያ ክልል ላይ ማድረግ እየተቻለ
ብዙ ቦታዎች ላይ እነዚህ ነገሮች ማሳካት እንዲቻል ከመንግስት የሚጠበቀው ድርሻ ይሄ ነው። ከኮሚሽኑ የሚጠበቀው ኃላፊነት ይሄ ነው። እንደ ስቴክሆልደር እንደ ባለድርሻ አካላት ከተሳታፊዎች ደግሞ የሚጠበቅብን ይሄ ነው ብሎ በዛ ኃላፊነት ውስጥ ከተሰራ ናሽናል ዳያሎጋችንን ወይም ሀገራዊ ምክክራችንን ማሳካት እንችላለን። እሱን ካሳካን ትልቅ ስቴፕ ይሆናል። ሁሉንም ችግራችንን አይፈታም። እንደዛም የተጋነነ አረዳድ የለንም። በጣም ውስብስብ ለዘመናት የተከማቹ ብዙ ችግሮች አሉብን። ግን ቢያንስ በፖለቲካ ደረጃ ያሉ ችግሮቻችንን ለመፍታት ሀገራዊ ምክክር የተሻለ አማራጭ ነው። ከዚህ የተሻለ አሁን ባለኝ እውቀት፣ አሁን ባለኝ አረዳድ፣ አሁን ባለው የሀገሪቷ ሁኔታ ሌላ የተሻለ አማራጭ አይታይም። ስለዚህ ለዚህ ኮሚትድ መሆን ከመንግስትም ፖለቲካል ዊል ያስፈልጋል። የምር የሆነ ጄኒውን የሆነ የምር ለሰላም መቆም ይፈልጋል። ከታጣቂ ኃይሎችም ይሄ ተመሳሳይ አይነት ጄኒውን የሆነ የምር ለሰላም መቆም ይፈልጋል ብዬ አስባለሁ። አልታደልንም። እሱን አልታደልንም። እሱን እያየን አይደለም። ሙከራዎች ይቀጥላሉ ብዬ አስባለሁ። እየተደረጉ ያሉ ሙከራዎች እንዳሉ ከተለያዩ ወገኖች እንሰማለን። ተስፋ አረጋለሁ ይሄ ነገር ተስተካክሎ ወደ ውይይት እንሄዳለን የሚል ትልቅ ተስፋ አረጋለሁ። እንደው ይህንን የፖለቲካው ጉዳይን ትንሽ ለመጠቅለል ያክል ነው። ያው ኢዜማ አሁን ከ5 ዓመታት በላይ እድሜው ተሻግሯል። አይ ቲንክ ገዢው ፓርቲም ተመሳሳይ እድሜ ላይ ነው ያለው። ያለፈውን ኢዜማ ሲመሰረት የነበረበትን ቁመናና ያው መሀል ላይ ሲወሩ የነበሩትን ጉዳዮች በደንብ እናንተም እንደ ፓርቲ ስለምታውቋቸው በሚል ነው። በተለይ የሆነ ሰዓት አባላት በስፋት የወጡበት ወይም በተወሰነ ቁጥር የወጡበት ጊዜ ላይ መነጋገሪያ የነበሩት ኢሹዎች እንደ ፓርቲ አንዳንድ የሚቀርቡባቸውን ትችቶች፣ ክሶች ትሰሟቸዋላችሁ እና ኢዜማ ሲመሰረት ከነበረበት ጊዜና አሁን 5 ዓመታትን አልፎ ያለበት እንዴት ነው የምትገልጹት? እስኪ ከሀገሪቱ ሁኔታ እንደ መለኪያው ማለት ለምሳሌ ከዓላማው ከግቡ ከእሴቶቹ አንጻር ስለካው ኢዜማ እንደውም በጣም ጸንቶ ቆሟል አለው ከዓላማው ጋር። አሁንም የዜግነት ፖለቲካ ለዚህ ሀገር መፍትሄ ነው ብለን እናምናለን። ማህበራዊ ፍትህ እንዲሰፍን መስራት አለብን። ኖርዝ ስታራችን ነው እንላለን። እሴቶቻችን ብለን ልህቀት፣ ተግባቦት፣ ኮሚኒኬሽን 5 ብለን ያስቀመጥናቸው አሁንም ትክክለኛ እሴቶች ናቸው ብለን እናምናለን። ከዚህ አንጻር ነው አንድ ድርጅት መለካት ያለበት ብዬ አስባለሁ። ይህን ስቲክ አድርጎ ቆይቷል። ባለፈው 5 ዓመት ከምናምን አሁን ለኛ 5 ዓመት ግንቦት ስለሆነ የተመሰረት ነው። ከግንቦት በኋላ ያለው ቁጥር 5 ዓመት ከ6 ወር ከ5 ወር ይሆናል። በ5 ዓመት ከ6 ወር ከባድ ወጀብ የነበረበት ጸንተ መቆም በጣም አስቸጋሪ የነበረበት ፍረጃው ምናምን በጣም የገነነበት ግን ደግሞ ዓላማ ግቤ እሴቶቼ ብሎ ጸንቶ የቆመ ብዙ አባል ያለው ድርጅት በመሆኑ በዚህኛው ዘርፍ ስመዝ ነው እኔ በጣም ፕራውድሊ ኢዜማ ላለው በጣም ኢዜማዊነት የሚያኮራን መጽናት ከባድ በጣም ብዙ ማታስባቸው በጣም የምታከብራቸው የምትላቸው ሰዎች በብሔር ከረጢት ውስጥ ገብተው ራሳቸውን በዘውግ ማንነት ለመግለጽ በሚሞክሩበት ትግሉ፣ ንግግሩ፣ ንግዱ ሁሉ ነገሩ በቃ ዘውግ በሚሸትበት ጊዜ ላይ አይ ይሄ መንገድ ልክ አይደለም ብሎ ጸንቶ መቆም ኮስት አለው፣ የሚያስከፍል ኮስት አለው። ዘሚኒመም ከፈረጃው ጀምረ ይኖረዋል። ያንን ኮስት ለመክፈል ዝግጁ ነኝ ብሎ ጸንቶ የቆመ ብዙ አመራር፣ ብዙ አባል፣ ብዙ ደጋፊ ያለው ድርጅት ነው። ይሄ በጣም ማከብረው ኢዜማን ሳስብ በጣም ፕራውድ መሆንበት ነው። ከዛው አንፃር ደግሞ እንዳልካቸው ለምሳሌ አብረውን የነበሩ ወንድሞች እህቶች ይህንን ሀሳብ አብረው የሚደግፉ የነበሩ ደጋፊዎቻችን የነበሩ እንደ ምልክት የምናያቸው አማካሪ የምንላቸው ታላላቆቻችን የነበሩ ምናምን ሰዎች ደግሞ አሁን ያለውን ፖለቲካ በተለየ መንገድ ተንትነውት የትንታኔ ልዩነት ኖሮን መንገዳችን የተለያየ ሰዎች አሉ። እነሱ ይሄ መንገድ አያዋጣም ብለው የሚያስቡ አሉ። እኔ ስቲል ያዋጣል ብዬ ነው የማምነው። እንደ ኢዜማ ስቲል ያዋጣል ብለን ያለው የተሻለው መንገድ ይሄ ነው ብለን እናምናለን። ወዳጅነታችን እንደ ሰው ያለን መግባባት እንዳለ ሆኖ የትግል መንገድ ልዩነት ይኖረናል። ያ ግን ለኢዜማ መጠንከርና መላላት መለኪያ ይሆናል ብዬ አላስብም። የትግል መንገድ ልዩነት ነው። ከተለያየ እንዴት በኢዜማ ነገር ውስጥ ቆመ የተለየ ትንታኔ እየሰራ ልትቀጥል አትችልም። የትንታኔ ከሆነ ልዩነታችን ፖለቲካ የትንታኔ መሰረቱ ትንታኔ ነው። ጉዳዩ እንዴት ትረዳዋለህ ነው። ስለዚህ ብዙ ወጀቦች አልፈናል። ኦፍ ኮርስ ለምሳሌ የ2013 ምርጫ ውጤት ብዙ አባል እንደውም አይ ቲንክ ትልቁ ቁጥር የሚመስለኝ እሱ ነው። ለምርጫ የመጣ የነበረ ምርጫ ጊዜ የትም ዓለም ላይ አክቹአሊ አባል ከፍ ይላል። ቢኮዝ የምርጫው ሙቀት ምናምን አለ። አባል ተወዳዳሪ ብዙ ነበር። ከምርጫ ውጤት በኋላ የመቀነስ ነገር አለ። ከዛ በኋላ ደግሞ እኔ ሁልጊዜ ሚስ ኮት የሚደረገው እንትን ላይ ኢዜማ ውስጥ አመራር በብዛት ወጥቶ አመራር ድሮ የቀድሞ አመራሮች ወጥተው አመራር ሆኖ የወጣ ብዙ አይደለም ያለው
አመራሩ ነው ምናምን ወጣ የሚባለው ነገር ሚዲያ ላይ ፖርትሬት የሚደረገው እንደዛ ስለሆነ ኢዜማ ውስጥ አመራር የነበሩ በቡድን የለቀቁ ሰዎች አመራር የነበሩ በግል ጉዳያቸው ምክንያት ለምሳሌ ሀገር የቀየሩ ሊኖሩ ይችላሉ። ስለዚህ የሉም አመራሩ ነው አይቀጥሉም። ደከመን ያሉ ይኖራሉ አመራሩ ነው አይቀጥሉም። ከዛ በተለየ ግን ኢዜማ ላይ አክቲቭ አመራር የነበረ ለምሳሌ ስራ አስፈጻሚ ብሔራዊ አመራር ውስጥ የነበረ አይ ኢዜማ ብሎ የለቀቀ አላውቅም። በጉባኤ በተወሰነ ውሳኔ ሳይስማማ የጉባኤው ውሳኔ እንደዛ ከሆነ እኔ መቀጠል አልፈልግም ብሎ የወጣ አካል አለ። ይሄ እኔ መብት ነው ስህተትም ነው ብዬ አላምንም። የትንተናል። ከዛ በተረፈ ግን ኢዜማ ተመስርቶ በሶስተኛው ቀን ምናምን ይመስለኛል ስም ማጥፋቱ የተጀመረው በእኔ ትንተና። ለምን ካልከኝ ኢዜማ አመጣዋለሁ የሚለው ነገር ወይም ቢሆን እወደዋለሁ እኔ ስልጣን ባገኝ አረጋዋለሁ የሚለው ነገር ለብዙ ሰው ስጋት ነው። በብሔር ከረጢት ውስጥ ራሱን ለሚያስብ ኮታ ይገባኛል ሜሪት ቤዝድ አይደለም ወይ በብቃቴ በችሎታዬ ምናምን አይደለም በኮታዬ ምክንያት ነው ይሄን ነገር ያገኘሁት ብሎ የሚያስብ መንግስት ውስጥ ወይም አሁን ያለው ፓርቲ ውስጥም ያለ ካድሬ ኢዜማን በጥሩ አይን ሊያዩ አይችልም። ለምን ኢዜማ እያለ ያለው ነገር ፖለቲካ ዜግነት ላይ መመስረት አለበት። ዜግነት ላይ የተመሰረተ ነገር አንድነታችንን ያጠናክራል። ከዛ ደግሞ የምናደርጋቸው ስራዎች ምናምን ሜሪት ቤዝድ እውቀት ላይ ሶሻል ጃስቲስን ማምጣት ማህበራዊ ፍትህ ማስፈን እንፈልጋለን ምናምን እያልን የምንላቸው ነገሮች ስጋት የሆነባቸው አካላት ወይም ደግሞ እዚህ ሀገር ላይ ከዘውግ ማንነት ውጪ የሆነ ፖለቲካ መስፈን የለበትም ብለው የሚያስቡ ሰዎች ኢዜማን ቢያደንቁት እኮ ነው መስጋት ያለብን። አድናቆት ነው እንደውም ምን አስበው ነው የሚያስብልህ እንጂ የሐሳብ ልዩነት አለን። እኛ ሀገር ደግሞ የሐሳብ ልዩነት ሲኖር የሐሳብን ልዩነት አክብሮ በሐሳብ ልዩነት ላይ ከመነጋገር ይልቅ መፈረጅ ትንተላላኪ እንትን ምናምን ይሄ የሞራል ይደረጋል። ፖለቲካ ይቀርና አንተን በሞራል ይመዝናሉ ጻድቅ ነህ ርኩስ ነህ ምናምን አይነት ይሆን እንደሱ አይነት ምዘና ፖለቲካ አይደለም። አንተ ስትቃወም ለሆድህ ነው የምትቃወመው እንደማለል ሁሉ ሰው ደግሞ ለምሳሌ መንግስት ጋር የሚያስማማው ነገር ይሄ ያስማማኛል ከመንግስት ጋር ለሀገር ጉዳይ ይሰራለሁ ስትል አንተ ለሆድህ ነው ከተባልክ አንተ የምትቃወመው ለሆድህ ላለመሆኑ ምን ማረጋገጫ አለ? ነገሩን የሞራል ካረካው እንደዛ ነው የሚሆነው። አንተም በቃ ለሆድ የሚቀርብ ነገር ስላለ ነው መንግስትን የምትቃወመው እንጂ እኔ ስደግፍ ለሆድ አንተ ስትቃወም ለሆድ የማይሆንበት መንገድ አይኖርም። ሐሳቤ ግብቶ ከፖለቲካ ይልቅ ምዘናው ይዛባና ይሳሳታል እላለሁ። ከዚህ አንፃር እነዚህን ሁሉ ሰብስቤ ግን አሁን ያልኩን እይታዎች ነው ለነገርህ የሞከር ከዚህ ሁሉ አይቼ ኢዜማን ሳይው በጣም ተስፋ የማደርግበት ድርጅት ነው። ብዙ ነገር ይሰራል ብዬ አስባለሁ። ኦንሊ ቅር የሚለኝ ነገር ኢዜማ የሚባለው ድርጅት በተነሳበት አቅም በተነሳበት ኃይል ማሳካት በሚፈልጋቸው ነገሮች ብዛት እነሱን ነገሮች ማሳካት እየቻለ ለመሄዱ እሱ የምር ቅር ይለኛል። በሚጠበቅብን ልክ እየሰራ ነው ብዬ ማለት ነው። እሱን አለማድረጋችን ብቻ ይቆጨኛል። እሱ ውጪ ያሉት ነገሮች ግን የቆምንበት መስመር ምናምን እንደውም ኢነርጂ ነው የሚሆነው። እንደው ያው ጥያቄ እየወለዱ እየሄዱ ነው። ገዢው ብልጽግና ፓርቲ አሁን የዜግነት ፖለቲካ ይከተላል ብሎ ኢዜማ ያምናል? አልወሰንም። ሲከተል አንዳንድ ቦታዎቹ ላይ ለምሳሌ ትርክቱን የሚዲያ ትርክቶች በፊት ከለውጥ በፊት የነበሩ ሚዲያዎች ሜቢ ሲጀምሩ ራሱ እንኳን ብሔር ብሔረሰቦች አደረሳችሁ ምናምን ብለህ አሚን የእውነታቸውን ነው ለብሔሩ ወይ ፍቅር ወይ ጥላቻ ምናምን ከሚለው መንዘ የእውነትም አልነበረም። የምር የዘውግ ፖለቲካ ተከትሎ አንድን ብሔር አግዛለሁ ወይም ለዛ ብሔር የተሻለ ነገር አመጣለሁ ብሎ የተሻለ ነገር ያመጣ ፓርቲ አላውቅም። በጣም እዚህ ነገር ላይ ረጅም ዓመት የቆየው ህዋት ይመስለኛል። ህዋት ለትግራይ ህዝብ ከመከራና ከበደል ውጭ ምንም ነገር አልወለደለትም ብዬ ነው የማምነው። ሌሎችም እንደዚህ ዘውግ ፖለቲካ ላይ ተመስርተው እንደው ለህዝብ ታገላለሁ ምናምን እውነት አይደለም ማለት ላይሆን ይችላል። ለህዝቡ አይሰማቸው ምናምን ልል አይደለም፣ ግን የሄዱበት መንገድ ያ መንገድ ህዝቡን የሚጠቅም ነው ብዬ አላስብም። ሞራሊ መዝኛቸው እያቀለልኳቸው አይደለም። ለህዝቡ የምር ተሰምቷቸው ሊሆን ይችላል፣ ህዝቤ ምናምን ብለው ሊሆን ይችላል። ፖለቲካ ግን በዛ መንገድ ህዝቡንም አይጠቅምም ሀገርም አይጠቅምም ብዬ አስባለሁ። ከዛ በፊት የነበሩ ሚዲያዎች አሁን ስመጣለ ዜግነት ከለውጥ በፊት የነበሩ ሚዲያዎቻችንን ከፍተህ ስታያቸው አስደንጋጭ የሚባል ነገር አስደንጋጭ ማለት ምን ማለት ነው? ኢትዮጵያ ውስጥ የዘውግ ፖለቲካ በህግ ነው የተደነገገው ግዴታ ተደርጎ ማለት በዘውግ ፖለቲካ ማሰብ አለ። በዘውግ ማንነት እያሰብክ መኖር አለብን። መኪና እንደዛ ነው፣ ባንኮች እንደዛ ኑሮ እኔ በህግ ታውጇል እዚህ ሀገር ላይ ብዬ አስባለሁ። በህገ መንግስት ነው እሱ ህገ መንግስቱ ላይ ታውጇል። ግን ነፃ ነው መሆን የነበረበት አይደል? በትክክል ኒውትራል ሆነህ ካሰብከው ምርጫ ነው መሆን የነበረበት። ለምን አንድ ፖሊሲ በዝድ የአንድ ፓርቲ አስተሳሰብ የፖለቲካ አስተሳሰብ የሀገር ህገ መንግስት እንዴት ይሆናል? እንደ ፓርቲ አስተሳሰባችን እንለያይ።
አንተ ከፈለክ ዜግነት በል እኔ ከፈለኩ ዘውግ ልበል ከዛ እንከራከርና ህዝቡ ይወስን። አንድ ሀገር ግን በቃ እኔ ማስበው ነው የፖለቲካ አስተሳሰብ ነው የምታራምደው ማለት ስህተት ነው። እንደ ህገ መንግስት እንደ ፖለቲካ ፓርቲ እንደ ፖሊሲ አቅርበው አሸንፈ ፋይን። ግን እንደዛ አይደለም የነበረን እድል ከ83 በኋላ ዘወረስ 30 ምናምን ዓመት የተገነባው ነገር ስቴት ማሽነሪን ይዞ ይሄንን ሐሳብ አጽንቶታል፣ ስር አብቅሎታል፣ ቅርንጫፍ አለው ምናምን አለ። ለውጡ ከመጣ በኋላ ያን ነገር ለማሳደግ ምናምን ሲሞከር አይደለም የማየው ትርክቶች ላይ ሲጠነቀቅ አንዱ ለአንዱ ብሔር እንደ ጠላት እንዳይታይ ሲሞከር የአንድነት ያሰባሰብ ምን አለ ለምሳሌ መጀመሪያ ጊዜ ላይ አሁን ይሄንንም ስልከው ከባድ ደጋፊ በርጌ ነው ማሰበው የምታሰበው ችግር የለብኝም ግን የይቅርታ ቀን የመተሳሰብ የፍቅር ቀን ጥሩ ሐሳቦች ናቸው። ምንም ችግራቸው አይበግልኝ ጥሩ ሐሳቦች ናቸው፣ ቀና ሐሳቦች ናቸው። ለምን እነሱን እንቃወማለን? ለምንድን ነው የሰላም ቀንን አሁን እስቲ እንዴት ብለህ ትቃወማለህ? አሪፍ እኮ ሐሳብ ወይ ይሄንን ለፖለቲካ ፕሮፓጋንዳ መጠቀምና ሌላ ጉዳይ ሆኖ ግን የመጡት እንደ መንግስት የሚቀነቀነው ትርክት ለምሳሌ ለኔ ተስፋ የሚሰጥ ወደ አንድነት ምናምን ልንሄድ ነው የሚል ተስፋ የሚሰጠኝ ነገር አለ። ያው ግን ከዛ ደግሞ ፕሮፓጋንዳ ይዘለለ ማለት ቆያ ትርክቱ ፕሮፓጋንዳ ከዛ ደግሞ በተግባር የሆነ ቀበሌ ሄደ የራስን መታወቂያ ለማውጣት ቋንቋ ባለመቻል ምክንያት የሆነ ችግር ውስጥ ሊከት ሲሞክር ይሄ ነገር አልተቀየረም እንዴ ትላለህ እንደ ሰው የሆነ ትራፊክ አስቆሞ የሆነ ነገር ሲል አረ ወገን የት ሀገር ላይ ያለ ነው ትላለህ። ይሄ በተግባር የምታያቸው በጣም ብዙ አንድ ቦታ ላይ አይደለም አጥር ላይ ነው የሚያስብሉ ወደዚህም የሚያደርጉ ነገሮች አሉ። እሱ መጥራት አለበት ብዬ አስባለሁ። እሱም ሲጠራ ግን ቅድም ባልኩ መሰረት ፕሪስክራይብ መደረግ አለበት ብዬ እኔ የዜግነት ፖለቲካ ለዚህ ሀገር ይጠቅማል ብዬ ነው ማስበው፣ ይበጃል ብዬ አምናለሁ። ግን ሁሉንም ሰው ግዴታ ማለት ግን ላይክ ግዴታ ዜግነት ፖለቲካ ውስጥ ማሰብ ማስገደድ ነው ይገባል ብዬ አላስብም። ምርጫ ነው። ነገርዬ ይጠቅማል ለሀገር ይበጃል ብዬ አስባለሁ። ያን ነገር እናገራለሁ። ግን በቃ እንደው ደፍጥጬ አምጥቼ በቃ እዚህ አስተሳሰብ ውስጥ ማረግ ግን ልክ አይደለም። ከዚህ በፊት የነበረው እሱ ነው። ከዛ ውስጥ ለመውጣት ጊዜ ይፈጅብናል ብዬ አስባለሁ። በአንድ ጊዜ ምናልባት መንግስት መሆን ክሊርሊ ዜግነት ነው እንትን ነው የሚያራምደው ለማለት በጣም ስቴቱ ስቲል ህገ መንግስቱ ነው ያለው ምናምን ማሽነሪው ምናምን ገና አልተቀየረም እና ጊዜ ይፈጃል። የሚታዩ ምልክቶች አሉ። በዛው ልክም ደግሞ የሚያስብሉ ነገሮች ተስፋ የሚያስቆርጡ የሚመስሉ ነገሮችም አሉ። ስለዚህ አለየለትም ለሚለው ቆንጆ ቋንቋ ብንዘጋው ሀሳብ ጥሩ ይመስለኛል። አይ ቲንክ በሀገር አቀፍ ደረጃ ያሉትን የፖለቲካ ሁኔታዎች ጥሩ አይተናቸዋል ብዬ አስባለሁ። ከቅርብ ጊዜ ወዲህ በጣም መነጋገሪያ የሆነውን የኮሪደር ልማት ጉዳይ ብንመለከተው በትንሹ ጥሩ ይመስለኛል። ምክንያቱም ብዙ ይባልበታል አዎንታዊም በውግዘቱም በጥቅሙም በጉዳቱም ኢቨን ከመነሻ ከኢንቴንሽንም አንጻር ብዙ የሚነሱ ሩመርም ልንላቸው እንችላለን። ያው እኛ እንደ ጋዜጠኛ ሩመሮችንም መነሻ አድርገን ነገሮችን መጠየቅ ስላለብን ለማንሳት ወዳለሁ። በአንድ በኩል ኦፊሻሊ መግለጫ በማውጣት ምናምንም ጭምር የሰብአዊ መብት ተቋማትም በላቸው የፖለቲካ ድርጅቶችም የሚቃወሙበት ሁኔታ ስላለ ነው ለኢዜማ ይሄንን ጥያቄ ማነሳው ለማለት ነው። እስካሁን ያለውን በተለይ ከአዲስ አበባና አሁን ወደ ገጠር ከተሞችም የመስፋፋት ሁኔታ እንዳለው በመንግስት በኩል እየተገለጸ ነው። እንቅስቃሴዎችም እየታዩ ነው።